እነሆ መቆያ የማይጨው ጦርነት። አባቶቻችንና እናቶቻችን ለሀገራቸው ክብር መራሩን የሞት ጽዋ ተጋቱ። የሀገራቸውን ክብርና ነጻነት ለመጠበቅ ደማቸውን እንደ ቦይ ውሃ አፈሰሱላት። እጅግ ከፍ ያለ አሰቃቂ መሳሪያ በመርዝ ጋዝ ጭምር እየተንገበገቡ ለነጻነታቸው ተሰዉ። ለኛ ለልጆቻቸው አኩሪ ታሪክ በደማቸው ቀለም ባጥንታቸው ብዕር ጻፉልን። በአምባራዳም፣ በተንቤን፣ በሽሬ፣ በኦጋዴን፣ በዶሎ የማይመጣጠናቸውን መሳሪያ አይሮፕላንና መድፉን በጎራዴና በጦር ተዋጉት። ምንም እንኳን አሰቃቂ የመርዝ ጋዝ ቢዘንብባቸውም አላፈገፈጉም። ለሀገራቸው ክብር ሕይወታቸውን ሰውተው 7 ወራት ሙሉ ተፋልመው ድል ሆኑ። ጦርነቱ የማይቀር መሆኑ ተረጋገጠ። በ1927 ዓ.ም ኢጣሊያ በወልወል ለትንኮሳ ባቀጣጠለችው ጸብ ኢትዮጵያኖች ሞቱ። በትዕግስት እንዲታይ ቢሞከር ኢጣሊያ እምቢ አለች። ሞልታ ገፍታ በጥቅምት መጀመሪያ ጀነራል ዶቦኖ የኢትዮጵያን ድንበር ጥሶ ወደ መቀሌ ገሰገሰ። ኢትዮጵያም ባላት አቅም እመክታለሁ ብላ ተነሳች። የንጉሠ ነገሥቱ አዋጅም ተነገረ። አዋጅ! የአገሬ የኢትዮጵያ ሰው፣ ኢጣሊያ ከ3000 ዘመን ይበልጥ በነጻነት የኖረችውን በጥንታዊነቷ የታወቀችውን ሽማግሌዋን አገራችንን ነጻነቷን አጥፍቼ ወስዳለሁ በማለት ስለተመኘ ለመጠቃት በመታሰባችን እጅግ አዝኛለሁና የአገሬ የኢትዮጵያ ሰው፣ ጉልበት ያለ በጉልበትህ፣ ጉልበት የሌለ በሐዘንህ እርዳኝ። በሳል በጉንፋን የምትሞተውን ሞት ከሩቅ አገር እኛን ለማጥቃት ለመጣው ጠላታችን በአገርህና በርስትህ በቤትህ ላይ ሆነህ መመከት አቅቶህ ለአገርህ ለኢትዮጵያ ሞት ብትነፍጋት ደምህንም ሳታፈስ ብትቀር በፈጣሪህ የምትወቀስበት በዘርህ የምትረገምበት ነውና የተለመደ የጀግንነት ልብህን ሳታበርድ ወደፊት የሚቆይህን ታሪክን እያሰብክ ጠንክረ ለመዋጋት ቆርጠህ ተነሳ። አነሳስህም ጭፍራት አለቃህ ሎሌ ከጌታ ሳትለይ በጥቅምት 12 ቀን ለሚካኤል ደሴ ላይ ክተት። የዘመቻ አዋጅ ከተነገረ በኋላ የወንበዴነት ሥራ ስትሠራ ለጠላት ስንቅም ነገርም ስታቀብል የተገኘህ ርስትህንና ገንዘብህን ትወረሳለህ፣ ያለ ምሕረትም በሞት ፍርድ ትቀጣለህ። ጳጉሜ 5 ቀን 1927 ዓመተ ምህረት። ጦርነቱ በ5 ታላላቅ ግንባሮች ተከፈተ። የበጌ ምድር፣ የላስታና የሰላሌ ጦር በራስ ካሳ ኃይሉ እየታዘዘ፣ የትግራይ ጦር በራስ ስዩም መንገሻ እየታዘዘ፣ ሌሎችም በተንቤን ግንባር ተሰለፉ። በጦር ሚኒስትሩ በራስ ሙሉጌታ ጠቅላይ አዛዥነት የጭቦ፣ የአማያ፣ የወሊሶ፣ የመሃል ሰፋሪ ጦር፣ የከፊል ወለጋ ጦር በቢትወደድ መኮንን ደምሰው እየታዘዘ፣ የኮንታ ጦር በደጃዝማች በየነ ወንድማገኘው፣ የከምባታ ጦር በደጃዝማች መሸሻ ወልዴ፣ የከፋ ጦር በራስ ጌታቸው አባተ፣ የኢፍራታና የግድም ጦር በራስ ከበደ መንገሻ እየታዘዘ የመሃል ሰፋሪ ጦርና ሌሎችም ጭምር በአምባራዳም ተራራ በኩል ተሰለፉ። በጎጃም ጦር አዛዥ በራስ ምሩ ኃይለ ሥላሴ ጠቅላይ አዛዥነት የሰሜን ጦር በደጃዝማች አያሌው ብሩ እየታዘዘ በሽሬ ግንባር ተሰለፈ። በደቡብ የሲዳሞ ጦር አዛዥ በራስ ደስታ ዳምጣው ጠቅላይ አዛዥነት በደጃዝማች በየነ መርድ የሚታዘዘው የባሌ ጦር በደጃዝማች ገብረ ማርያም ጋር የሚታዘዘው የሀገር ግዛት ጭፍራ በዶሎ ግንባር ተሰለፈ። በምስራቅ በሐረሩን ደራሴ በደጃዝማች ነሱ ጉዛማኒል ጠቅላይ አዛዥነት በደጃዝማች መኮንን እንዳልካቸው የሚመራው የኢልባቦር ጦር በደጃዝማች አበበ ዳምጣው የሚመራው የጉፋ ጦር በኡጋዴን ግንባር ዘመተ። ኢጣሊያኖች እንደገመቱት ጠቅላላው የኢትዮጵያ ጦር ጀሌው ጭምር 350,000 ይደርሳል። የሰለጠነው ወታደር 25,000 እንደሚሆንም ገምተዋል። 150 መድፎች፣ 50 ቀላልና ከባድ ጸረ አይሮፕላን፣ 3500 መትረየስ፣ 15 የትራንስፖርት አይሮፕላኖች ብቻ ለመላው የጦር ግንባር እንደነበራቸው ገምተዋል። ገናኛ ሬዲዮ ግን የላቸውም። ያለችው አንድ ሬዲዮ ራስ ካሳን ከንጉሠ ነገሥቱ ጋር ብቻ የምታገናኘው ነበረች።
ኢጣሊያኖችም በበኩላቸው በሰሜን ግንባር ዋና ሆኖ ጠቅላይ ጦር አዛዡ ጀነራል ደቦኖ በኋላም ማርሻል ባዶሊዮ የሚመራቸው በጀነራል የሚመሩ ክፍለ ጦሮች በደቡብ ግንባር በጀነራል ግራዚያኒ ጠቅላይ አዛዥነት በጀነራሎች የሚመሩ 4 ክፍለ ጦሮች ተመደቡ። ኢጣሊያ 360,000 ዘመናዊ ወታደር፣ 30,000 ማጓጓዣ እንስሳት፣ 6,500 መኪናና ሞተር ብስክሌት፣ 3 ሚሊዮን ቶን የሚመዝን የጦር መሳሪያና 5,000 መንገድ ሰሪ አዘጋጅታለች። ከ200 በላይ አውሮፕላኖች፣ ከ1,000 በላይ መድፎች፣ ከ200 በላይ ታንኮች ለጦርነቱ አሰልፋለች። የኢትዮጵያ ዘማች በስንቅ አቅርቦትም ከጥንታዊው ልማድ የተለወጠ አልነበረም። ዘማቹ ስንቁን የሚይዘው በየራሱ ነበር። ዝቅተኛው በሶ፣ የተነከረ ሽምብራ፣ ዱቄት ያዘጋጃል። ያዘጋጀውን ስንቁን በአህያ፣ አህያ የሌለው ከጠመንጃው ጋር በትከሻው ይይዘዋል። አብዛኛው ተዋጊ ወደ ጦር ግንባሩ የሚደርሰው ከወርና ከዚያ በላይ በመሆኑ ስንቁን በመንገድ ላይ ስለሚጨርሰው ከረሃብ ጋር እየታገለ ለመዋጋት ይገደዳል። መልከኛው ባላባቱና ባለማዕረግ አዝማቾች ዱቄት፣ ቋንጣ፣ ማር፣ ድርቆሽ፣ ጭኩ ይዘው ይዘምታሉ። በአካባቢው የአስራት ግብር እህል ከሌለ ሌላ ተተኪ ስንቅም አይኖራቸውም። ስለዚህ ዘማቹን ከጦርነት ይልቅ ረሃብ ይጎዳዋል። በዘመናዊ መልክ የተደራጁት ኢጣሊያኖች ግን የስንቅ ችግር የለባቸውም። በአየርና በምድር መጓጓዣዎች ትኩስ ምግብ ይቀርብላቸዋል። ለምሳሌ በተንቤን ግንባር 4 ቀናት በፈጀው ጦርነት 70,000 ለሚሆኑት የኢጣሊያ ወታደሮች 500,000 የጣሳ ስጋ፣ 150,000 የጣሳ ወተት፣ 15,000 ሊትር የተጣራ ውሃ፣ 990 ኪሎ ግራም ማርማላታ፣ 500 ሄክቶሊትር ኮኛክና ነጭ አረቄ፣ 700,000 ጠርሙስ ለስላሳ መጠጥ ቀርቦላቸዋል። ይሁንና የስጋና የወተት ትኩስ ምግብ የሚቀርብለትን የጠገበውን የኢጣሊያ ሰራዊት አንዳችም ተተኪና ስንቅ የሌለውና ረሃብ የሚያንገላታው የኢትዮጵያ ሰራዊት 7 ወራት ሙሉ ተዋጋው። በሰሜን ግንባር የዘመቱት ሁሉም አዛዦች የዘመቱትና የተዋጉት በየግንባራቸው እንጂ አንዱ ሌላውን ለመርዳት የሚችልበት መገናኛ አልነበረውም። የሽሬውም ሆነ የተንቤኑ ግንባር ስለ አምባራዳሙ ጦርነት አዛዦቹ የሚያውቁበት አንዳችም መገናኛ የላቸውም። ሁሉም በየአቅጣጫው በተናጠል ከመዋጋት በስተቀር አንደኛው ለሌላው እርዳታ ለማድረግ አይችልም። በተንቤኑ በራስ ስዩም የሚመራው የትግራይ ጦር 4 ቀናት በሙሉ የተደነቀ ውጊያ አድርጎ የጠላትን ጦር ወደ ኋላ መልሷል። ነገር ግን ስለዚያ ውጊያ ሌላው ግንባር አያውቅም። በአምባራዳም በጦር ሚኒስትሩ ራስ ሙሉጌታ የሚታዘዘው ሰራዊት ወደፊት ገፍቶ በታላቅ ጀብዶ የጠላቱን ምሽግ ሰብሮ እስከ መግባት ደርሷል። በራስ ሙሉጌታ የሚታዘዘውን ያንን ጦር ማርሻል ባዶሊዮ እጅግ ስለሰጋ ለሰራዊቱ እንዲህ የሚል መልእክት አስተላልፎ ነበር። እስካሁን የተዋጋችሁትን እንደ ትልቅ ውጊያ አትቁጠሩት። ወደፊትም ትልቅ ውጊያ ይገጥመናል ብላችሁ አታስቡ። ትልቁ ውጊያችን በአምባራዳም ግንባር ነው። አምባራዳም የተቀመጠው ሽማግሌ የዋዛ አይደለምና በርትታችሁ ተዋጉ ብሎ ነበር። በአምባራዳም ከ4 ቀናት በላይ በተደረገው ጦርነት ኢትዮጵያኖቹ ድል አገኙ። ነገር ግን ኢጣሊያ በከፍተኛ የሰው ኃይል በምትታከከው አዲስ ኃይል ምትክ የሌለውን የኢትዮጵያ ሰራዊት መልሳ አጠቃችው። በመርዝ ጋዝ አልቆ የተረፈው ወደ ኋላ ፈገፈገ። የጦር ሚኒስትሩ ራስ ሙሉጌታም ወደ ኋላ ፈግፍገው ሰራዊቱን እንደገና አጠናክሮ ለማዘጋጀት ሲመለሱ በአካባቢው ባሉ ባንዳዎች በተተኮሰባቸው ጥይት ተመቱ። ይህን ሁሉ እንኳንስ በሩቅ ያለው ዘማች በቅርቡም ያለው ሊያውቅ አይችልም። በዘመናዊ ወታደራዊ ተቋም የተደራጀው የኢጣሊያ ጦር ግን እንኳንስ ክፍለ ጦሮቹ ሮም ያለው ዋናው ማዘዣ ጣቢያ ውጊያውን መከታተል ይችላል። ከኢጣሊያ ጋር የተደረገው ጦርነት አቻላቻ ሆኖ የወኔና የእውቀት ብልጫ የሚፈተንበት ጦርነት አልነበረም። በሁሉም መንገድ የበላይነቱ የነበራቸው ኢጣሊያኖች ድል ለማድረግ ሰፊ ድል ነበራቸው። ድንቅና ትጥቅ ከጥቅምት ወር ጀምሮ በተንቤን፣ በሽሬ፣ በአምባራዳም ግንባር የተሰለፈው የኢትዮጵያ ሰራዊት እስከ መጋቢት ወር በውጊያ ላይ ነበር። በራስ ምሩ የሚታዘዘው ጦር በደንቢጎናና በሰለከላካ ሸለቆ ጀነራል ባዶሊዮን ጭምር ያስደነገጠ የማጥቃት ውጊያ አከናውኗል።
በዚያ ግንባር በሰሜን ግዛት የደጃዝማች አያሌው ብሩ የጦር አበጋዝ የነበረው ፊታውራሪ ሽፈራው 9 ታንኮችን አቃጥሏል። በግንባሩ ያለውንም የኢጣሊያ ጦር ድል አድርጎታል። ግን ከሰማይ የሚወርደው የቦምብ ዝናብ ሰራዊቱን መሸሸጊያ አሳጣው። ራስ ምሩ የምዕራቡ ግንባሩ አዛዥ ለኢጣሊያው ታሪክ ጸሐፊ ለአንጄሎ ዴል ቦካ በዚያ ጊዜ ስለነበረው ጦርነት እንዲህ ብለው ነግረውታል። አሳዛኝ ትርኢት ነበር። እኔ ራሴ ለጥቂት ነው ያመለጥኩት። ታኅሳስ 13 ቀን 1928 ዓመተ ምህረት በጧት ብዙ የጠላት አይሮፕላኖች መጡብን፣ ቦምብ አዘነቡብን። ቦምቡም የተለየ ነው። ሰራዊቱ ሁሉ ይወድቃል። ወደ ወንዝ እየወረደ ውሃ በፍኙ እየዘገነ የተቃጠለ ከንፈሩን ሲያርስ እዚያው እየተፈነገለ ይወድቃል። የሚያልቁትም ወታደሮች ብቻ ሳይሆኑ በአካባቢው የሚኖሩና ከብቶቻቸውን ሁሉ ለማጠጣት ወደ ወንዝ የመጡት ሁሉ ናቸው ብለውታል። በተከዜ ሸለቆ በተረጨው መርዝ ምክንያት 25,000 ሰራዊት ተበታተነ። 40,000 ሰራዊት ያህል ይዘው የዘመቱት ራስ ምሩም 300 ታጣቂዎች ብቻ ስለቀሯቸው ወደ ኋላቸው ወደ ጎጃም ተመለሱ። እንዲህ ሆኖ ሦስቱም ግንባሮች በተናጠል ተዋግተው ድል ሆነው ከተበታተኑ በኋላ ነው የማይጨው ጦርነት የተካሄደው። አፄ ኃይለ ሥላሴ ኮረምን ሲያልፉ ሁሉም የሰሜኖቹ ግንባሮች ድል ሆነው አብዛኛው ዘማች ተጎድቶ ተርፎ የሚያፈገፍገውም ሞራሉ በእጅጉ የወደቀ ሰራዊት ነበር። ያንኑ ኃይል ይዘው የመጨረሻ ውጊያ ለማድረግ ጉዞአቸውን ወደ ማይጨው አደረጉ። የተዳከመው ዘማችም ምንም እንኳ በመርዝጋዝና በመትረየስ ስቃይ የተቀበለ ቢሆንም ንጉሠ ነገሥቱ በሚመሩት ውጊያ ለመሳተፍ ሳያቅማማ ወደ ውጊያው ተመለሰ። ለእንደገና ውጊያ ዘማቹን የማጠናከሪያ አጭር ጊዜ ተወስዶ ሰራዊቱን በ3 ግንባር አሰልፎ ለመዋጋት ተወሰነ። በአፄ ኃይለ ሥላሴ ዋና አዛዥነት ራስ ካሳ፣ ራስ ጌታቸውና ራስ ስዩም በ3 ግንባር ለተሰለፈው ሰራዊት መሪዎች ሆነው ውጊያው እንዲጀመር ሆነ። የማይጨው ጦርነት እንዲደረግ የታቀደው መጋቢት 21 ቀን 1928 ሰኞ ንጋት ላይ ነበር። ሁሉም የውጊያ መስመሩን ይዞ ሲጠባበቅ ንጉሡ በሚያውቁት ምክንያት ውጊያው መጋቢት 22 ቀን እንዲጀመር ተለዋጭ ውጊያ ትእዛዝ ተላለፈ። መጋቢት 22 ቀን ማክሰኞ ቃፊር ሆኖ በሚጠባበቀው የኢጣሊያ ጦርና ወደፊት በሚጓዘው የኢትዮጵያ ሰራዊት መካከል ንጋት ላይ ጦርነቱ ተጀመረ። የማይጨው ጦርነት ሙሉ ቀን ተካሄደ። ጀነራል ባዶሊዮ የማይጨው ጦርነት ንጉሠ ነገሥቱ የሚመሩት መሆኑን ስላወቀ ያንን ጦርነት ማሸነፍ ወሳኝና የመጨረሻ መሆኑ አምኖበታል። ስለዚህ ሁሉም አይሮፕላኖች ያለፋታ እየተመላለሱ እንዲደበድቡ አዟል። የመርዝ ጋዝ፣ ቦምብ፣ መትረየስ በኢትዮጵያኖቹ ላይ ዘነበባቸው። ሁሉም የእግረኛ ጦርም ወደ ጦርነቱ እንዲገባ ተደርጓል። 7 ወራት ሙሉ ጦርነት የለበለበው ዘማች ከፍተኛ እልቂት ደረሰበት። ምሽት ሲሆን ኮረም ላይ ሌላ ውጊያ ለማካሄድ ታስቦ ሰራዊቱ እንዲያፈገፍግ ትእዛዝ ተሰጠና የማይጨው ጦርነት በሽንፈት ተጠናቀቀ። የኢጣሊያ ወታደራዊ አዛዦች ከግንባር ተሸንፎ ወደ ኋላ በሚመለሰው ዘማችም ላይ የአይሮፕላን ቦምብና መርዝ ጋዝ ጥቃታቸውን አልተውም። የተራበውንና የቆሰለውን የደከመውንም ዘማች እየተከታተሉ ፈጁት። ባንዳዎቹም የደከመውን ወገናቸውን ባረፈበት አጠቁት። ከአሰቃቂው ጦርነት ተርፈው ያፈገፈጉት ኢትዮጵያውያን ዘማቾች አሸንጌ ላይ በማያውቁት የመርዝ ጋዝ መጨፍጨፋቸውን ራሳቸው ጣሊያኖቹ እየተመጻደቁ ጽፈውታል። በአይሮፕላን አብራሪነት ይዋጋ የነበረው አሌክሳንድሮ ፖቫልኒ የተባለ የኢጣሊያ አብራሪ የጻፈውና ጳውሎስ ኞኞ በተረጎመው መጽሐፍ እንዲህ ይላል። በጦርነት ውስጥ ገብቶ መዋጋት ያስፈራል፣ ያሰጋልም። ከሩቅ ሰማይ ላይ ሆኖ ቦምብ እየጣሉ መዋጋትም ብዙ ሬሳ አያሳይም። በሰማይ መንገዳችን ምንም ተከላካይ ወይም መካች ስለሌለ ከመሬትም ምንም አስጊ ነገር ስላልነበረ ዝቅ እያልን እንበር ነበር። አሸንጌ ላይ ባለው የኢትዮጵያ ጦር ላይ ከመሬት 10 ሜትር ከፍታ ድረስ ዝቅ ብለን ሰራዊቱን በመትረየስ ፈጀነው። በቦምብ ስለምንደበድበውም ያ ትውልድ ፈጽሞ ማለቁን ተረዳን።
የኢትዮጵያ ሰራዊት የረጨንበትን የመርዝ ጋዝ ለመታጠብ ካሸንጌ ሐይቅ ዙሪያ ከቦ አገኘ ነው። አይሮፕላኖቻችን ዝቅ ብለው በመትረየስ ተኩስ ያደረሱበት እልቂት ከባድ ነበር ይላል። ሌላው ጸሐፊ ማርሴል ገሪውሊንግም እንዲህ ብሏል። ከማይጨው ጦርነት የተረፈው የአበሻ ሰራዊት አሸንጌ ላይ ተሰበሰበ። አይሮፕላኖቹ አሸንጌ ደርሰው እዚያ ለተሰበሰበው የኢትዮጵያ ወታደር ወረቀት በተኑ። ወረቀቱን ያነበበ የኢትዮጵያ ሰራዊት በብዛት ወጥቶ ከሜዳ ላይ በደረሰ ጊዜ 150 የኢጣሊያ አይሮፕላኖች ደርሰው በቦምብ ደበደቡት፣ በመትረየስም ፈጁት። አንዳንዱ በየጥጋቱ እየተደበቀ የተረፈ ወታደር ካለም ተብሎ የመርዝ ጋዝ ተረጨበት፣ ሰራዊቱም እንደ ቅጠል ረገፈ ብሏል። ያ ጀግናና ነጻነቱን ወዳድ ሰራዊት ወኔውን ብቻ ይዞ የዘመተው ወታደር ዘመናዊ መሳሪያ ላይ ያዘው ጠላቱ መፈንጫ ሆነ። የተዋጊ አይሮፕላን ነጂ ሆኖ ወደ ኢትዮጵያ የዘመተው የቤንቶ ሙሶሊኒ ልጅ ቪክቶሪዮ ሙሶሊኒም ተኩሶ ኢላማውን ካልመታ በጣም ይበሳጭ እንደነበረ ጽፏል። በበረራዬ ላይ ሁልጊዜ ትዝ የሚለኝ ይላል ቪክቶር ሙሶሊኒ፣ በበረራዬ ላይ ሁልጊዜ ትዝ የሚለኝ በአሜሪካ ፊልም ውስጥ ያየሁት ነው። ከአይሮፕላኔ ላይ ቦምብ ጥልና የጣልኳቸው ቦምቦች የሚያስነሱት የቃጠሎ እሳት ሰማይ ድረስ እየተዥመለመለ ሲመጣ ደስ ይለኛል። አንዳንድ ጊዜም ቦምብ ስጥል እነዚያ ከሳርና ከጭቃ የተሰሩ የአበሻ ጎጆዎች እንደ ምኞቴ የቃጠሎአቸው ከፍታ አያስደስተኝም። ቪክቶሪያ በኢትዮጵያ ሰማይ ላይ በነፃ እየበረረ በሚገድለው ሕዝብ ደስታው ወሰን እንዳልነበረው ሲገልጽ በአይሮፕላን ዙሪያውን ከበን እያጠርን በመትረየስ ጨረስናቸው። 5000 ያህሉ በአንድ ጊዜ ረገፉ። አንድ ጊዜ ያደረስኩት ጉዳት ሁልጊዜም ትዝ ይለኛል። በጣም ብዙ ሆነው ተሰብስበው በመሃላቸው ጥቁር የለበሰ ሰው አየሁ። ከዚያ ስብስብ መሃል አንድ ከባድ ቦምብ ጣልኩ። ያ የተሰበሰበ ሕዝብ እንደ ጽጌረዳ አበባ ክፍት ብሎ ሲረግፍ አየሁት። እንዴት ደስ የሚል ነገር ነው ብሏል። የኢትዮጵያ ዘማች በሰሜኑ ግንባር እንዲህ ያለ ግፍ ተቀብሎ የተረፈው ወደ ቤቱ ተመለሰ። ኢትዮጵያኖቹ የጠላታቸው የመሳሪያ ብልጫ የሀገር ፍቅራቸውን ሳይሸረሽርባቸው የጠላታቸው ድርጊት ወኔያቸውን ሳያደክምባቸው እስከ ቻሉት ድረስ ተጋደሉ። ለሀገራቸው ደማቸውን አፈሰሱላት፣ ለሀገራቸው ሕይወታቸውን ሰጡላት። ለኢጣሊያኖች የማይጨው ድል የመጨረሻው ድል መስሏቸው ደስ ተሰኙ። የማይጨው ጦርነት ውጤት ኢትዮጵያን ቅኝ ተገዥ አድርጎ ለመኖር የሚያስችላቸው መስሏቸው ነበር። ሙሶሊኒም የደነፋው ይህንኑ አምኖ ነው። ቤንቶ ሙሶሊኒ በደስታ ጮኸ። ሙሶሊኒ በሮማ አደባባይ ባልኮን ላይ ወጥቶ ባዶሊዮ አዲስ አበባን መቆጣጠሩን ነግሮኛል፣ ከእንግዲህ ወዲያ ኢትዮጵያ የኢጣሊያ ናት ሲል alla testa delle truppe vittoriose sono entrato in Addis Abeba. Annuncio al popolo italiano e al mondo che la guerra è finita. L'Etiopia è italiana. ነገር ግን በማይጨው ጦርነት ማግስት ኢትዮጵያኖች አዲስ የሽምቅ ጦርነት ከፈቱ። የሀገራቸውን ተራሮችና ሸለቆች መከታ አድርገው እምቢ ለነጻነቴ እምቢ ለሀገሬ ብለው ተነሱ። በሩቅ ርቀት ቢሆኑም ሳይነጋገሩ የተስማሙበትን ሳይተያዩ ልብ ልብ የተናበቡበትን ጦርነት በየአካባቢያቸው ጀምረው በ5 ዓመታት አጠናቀቁት። ፎክራ የገባችውም ጣሊያን አንገቷን ቀልሳ እንድትወጣ አስገደዷት። ዘንብለን የተኛን እየመተራቸው የማታን አወይ መከራቸው። አብራችሁን ስለቆያችሁ እናመሰግናለን።